ቃል ከማር ይልቅ ይጣፍጣል። ቃል ከማር ይልቅ ይጣፍጣል። ይለያል ይቀድሳል አስተዋይ ጠቢብ ያደርጋል። ቃል የጌታችን ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ይህንን መልእክት የምታዳምጡ ሁላችሁ በተለየ መንገድ በዚህ አሁን ባለንበት ወቅት የጌታችን ኢየሱስ ክርስቶስ ልደት እየታሰበ ባለበት ጊዜ ላይ እንደመገኘታችን መጠን የእግዚአብሔርን ቃል በዚሁ በእርሱ አስደናቂ የሆነ የውልደቱ ታሪክ ዙሪያ በዚህ ክፍል እየተመለከትን እንገኛለን። ለዛሬ ቀን መልእክታችን ከገላትያ ምዕራፍ 4 ቁጥር 4 ላይ የእግዚአብሔር ቃል እንደዚህ የሚለውን እናያለን። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ይላል። እንጸልይ። እግዚአብሔር አፍቃሪ አባታችን እጅግ አድርገን እናመሰግንሃለን። አንተ በምሕረትህ ባለጸጋ የሆንክ አምላክ ኃጢአተኞችን ደካሞችን ለመፈለግ የሰማይ ዙፋንን ለቀህ በእኛ ሥጋ ተገልጠህ በዚህ ጨለማ ዓለም ውስጥ ገብተህ ብርሃን ይሁን ያልክ ብርሃንን የሰጠን በጨለማ የሄደ ሕዝብ ብርሃን አየ ተብሎ የተጻፈው እንዲሆን ያደረግክ አምላክ ስለሆንክ እናመሰግንሃለን። እንግዲህ አሁንም ይህንን መልእክት በምንሰማበት ጊዜ በቅዱስ ቃልህ እንድትናገረን ወደ ሕይወታችን ያንተ መልእክት ሲመጣ በቃል የተሰራ ሕይወት እንዲኖረን እንድትረዳን እንጸልያለን። ስለ ሰማህን ተመስገን። ክብር ላንተ ይሁን በጌታ በኢየሱስ ስም አሜን። ሐዋርያው ጳውሎስ ለገላትያ ሰዎች በጻፈው በዚህ መልእክቱ ላይ ስለ ጌታችን ስለ ኢየሱስ ክርስቶስ በሥጋ መገለጥ ሲናገር የተናገረው ነው። ነገር ግን አለ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ይለናል። እንግዲህ በዚህ ክፍል ላይ በተለየ መንገድ ትኩረት እንድናደርግ የምጋብዛችሁ በመጀመሪያው የጥቅሱ ክፍል ላይ ነው። ምን ይላል? የዘመኑ ፍጻሜ በደረሰ ጊዜ ይላል። ከዚህ ቦታ እንደምንረዳው ጌታችን ኢየሱስ ክርስቶስ የተወለደበት ጊዜ እንዲሁ በአጋጣሚ በድንገት የመጣ ሳይሆን ነገር ግን አስቀድሞ ተቀምጦ የነበረ እስኪደርስም የተጠበቀ በደረሰም ጊዜ ደግሞ ተፈጸመ፣ ዘመኑ አሁን ነው ተብሎ በዘመኑ ፍጻሜ ጌታችን ኢየሱስ ክርስቶስ የተወለደ እንደሆነ ይህ ክፍል ያስተምረናል። በእርግጥም ከዚህ የምንረዳው ትልቁ እውነት አምላካችን እግዚአብሔር የጊዜ ባለቤት እንደሆነ ነው። እርሱ ነገሮችን የሚሰራበት የራሱ ጊዜ አለው። በተለይም ይህንን የጌታችን ኢየሱስ ክርስቶስን መወለድ በተመለከተ አስቀድሞ በትንቢትም እንደዚሁም ደግሞ በተለያየ መንገድ የእርሱን የመምጣቱን ተስፋ ሰጥቶ እናነባለን። እንግዲህ ገና መጀመሪያ ኃጢአት በገባበት ጊዜ ነው በኤደን ገነት ቅዱስ ቃሉን ስናነብ እንደምናገኘው በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ የሚለው ተስፋ ሲሰጥ ከዚያን ጊዜ ጀምሮ የሰው ልጅ የዚህን ተስፋ ፍጻሜ ሲጠባበቅ ኖሯል። የጌታችን ኢየሱስ መወለድ በናፍቆት ሲጠባበቅ ቆይቷል። ግን በሂደት ደግሞ እግዚአብሔር ምንም እንኳን ተስፋውን የዛኔ ቢሰጥም ይህ ተስፋ በሚፈጸምበት ጊዜ ደግሞ ሊሆኑ የተገባቸው ሌሎች ነገሮችም እንዳሉ ለዛ መፈጸም ምልክት የሚሆኑ ነገሮችን ሲሰጥ እንደቆየ እናያለን።
ብዙ ትንቢቶች በጌታችን በክርስቶስ ኢየሱስ መወለድ ተፈጽመዋል። የት እንደሚወለድ፣ ከማን እንደሚወለድ፣ የሚወለድባቸውን ሁኔታዎች ብዙ ነው የተነገረው ትንቢት። በተለይ በዋናነት የምናውቃቸው በኢሳይያስ 7:14 ላይ ከድንግል መወለዱ፣ በሚክያስ ምዕራፍ 5 ቁጥር 2 ላይ ደግሞ የመወለጃ ቦታው ቤተልሔም እንደሚሆን ሁሉ ተነግሯል። በተለይም ደግሞ ከጊዜ አኳያ ደግሞ ከተመለከትን በዳንኤል ምዕራፍ 9 ከቁጥር 24 እስከ 27 ስናነብ እጅግ አስደናቂ የሆነውን ትንቢት እናገኛለን። ይኸውም የ70 ሳምንታት ወይም የ70 ሱባኤ ትንቢት በመባል የሚታወቀው ነው። እንግዲህ ያንን ትንቢት በደንብ አድርጎ ላጠና ላወቀ ሰው የኢየሩሳሌም ቅጥር መታደስ ከሚታወጅበት ጊዜ ጀምሮ የጊዜ መነሻ አለው። ከዛ በኋላ ጌታችን ኢየሱስ ክርስቶስ መሲሁ እስከሚመጣበት ጊዜ ድረስ የተሰጡ የጊዜ አመላካች ትንቢቶች ሁሉ እንዳሉ እናያለን። እንግዲህ ከነዚህ ሁሉ በአንድ ላይ ጨምቀን የምናየው ነገር ቢኖር እግዚአብሔር በልጁ በክርስቶስ ኢየሱስ መወለድ ላይ የጊዜ ትንቢትን አስቀምጦ እንደነበረ ነው። ያም የጊዜው ትንቢት በተፈጸመ ጊዜ ጌታችን ኢየሱስ ክርስቶስ ተወለደ። የዘመኑ ፍጻሜ በደረሰ ጊዜ የሚለን እንግዲህ ሐዋርያው ጳውሎስ ይህንን በማመላከት ነው። አዎ ጌታችን የመጣበት ጊዜ ደግሞ እግዚአብሔር አስቀድሞ አይቶ ለአገልግሎቱ ምቹ የሚሆንበት ጊዜ እንዲሆንም የተጠበቀ እንደሆነ እናያለን። ለምሳሌ በዛ ጊዜ ጌታችን ኢየሱስ ክርስቶስ በተወለደበት ጊዜ የነበረውን ታሪክ በምናጠናበት ወቅት በእርግጥም ጌታችን ኢየሱስ ክርስቶስ የተወለደበት ጊዜ ለመጣበት ተልእኮና ለተልእኮ መፈጸም እጅግ ገጣሚ የነበረ ጊዜ እንደነበር ማየት ይቻላል። እሱ ከተወለደበት ጥቂት ዓመታት ቀደም ብሎ የሚወለድበት ሁኔታ ሆኖ ቢሆን ኖሮ አገልግሎቱን ለማሳካት የማይችልባቸው የተለያዩ እንቅፋቶች ይገጥሙት ነበር። ለምሳሌ አንዳንዶቹን ለማንሳት ያህል እሱ የተወለደበት ጊዜ ላይ መንገዶች በጥሩ ሁኔታ ተገንብተው የነበረበት ጊዜ እንደሆነ የሮምን ታሪክ ስናጠና እናገኛለን። መንገድ ደግሞ ለጌታችን ለኢየሱስ ክርስቶስ አገልግሎት መፈጸም አስፈላጊ ነበር። ወደ ተለያዩ ቦታዎች እየተንቀሳቀሰ አስተምሯል። እነዛ መንገዶች እሱ የተወለደበት ጊዜ አካባቢ የተሰሩ እንደነበሩ ታሪክ ይነግረናል። እንደገና የጋራ ቋንቋም የነበረበት ጊዜ ነበር። ይህም እሱ የመጣበትን ተልእኮ ለመፈጸም በተለይ መልእክቱን ለማዳረስ እጅግ ወሳኝ የሆነ ሁነት ነበርና ያም ለጊዜው ጥሩ መሆን ከአበረከቱት አስተዋጽኦ ካበረከቱት መካከል የሚደመር ሆኖ እናገኘዋለን። ወደ መንፈሳዊውን በምንገባበት ጊዜ በመንፈሳዊ ዝግጅት ዙሪያም ደግሞ ስናይ የተለያዩ በተለይ በምድር ላይ የነበረው የጭቆናው ቀንበር የጠነከረበት አምልኮም በተለይ ደግሞ እግዚአብሔር አስነስቶት የነበረው የአይሁድ ሕዝብ ከተልእኮ እጅግ አፈንግጦ የወጣበት ጊዜ ነበር። ጨለማ ምድርን የዋጠበት ጊዜ ነበር። በዛ ጊዜ ነው እንግዲህ ጌታችን ኢየሱስ ክርስቶስ የዘመኑ ፍጻሜ ደርሶ የተወለደው። በመዝሙር 102 ቁጥር 13 ላይ ስናነብ አንተ ተነስተ ጽዮንን ታዝንላታለህ፣ ጊዜዋ ደርሷልና ለእርሷ ምሕረት የምታደርግበት ጊዜ መጥቷልና ይላል እና እግዚአብሔር እንግዲህ የሰውንም ልጅ ከዛ ከተከበበበት እጅግ ከባድ የኃጢአት ጨለማ የሚታደግበት ጊዜው እንደመጣ በዛም የጊዜው ፍጻሜ ጌታችን ኢየሱስ ክርስቶስ እንደተወለደ እንመለከታለን። ስለዚህ እንግዲህ የጌታችንን መወለድ ስናስብ እግዚአብሔር አስቀድሞ በጊዜ ሰሌዳ ያስቀመጠው ያ የዘመኑ ፍጻሜ ደርሶ ደግሞ ተፈጽሞ የመጣው ወደ ምድር የተሰጠን ትልቁ ስጦታ ጌታችን ኢየሱስ ክርስቶስ እንደሆነ እናስባለን። እንግዲህ ከዚሁ ከጊዜ ጋር በተያያዘ ታዲያ ቀጥለን እኛም ልናስብ የሚገባል እኛም በሕይወታችን በጊዜ የተወሰንባቸው ነገሮች አሉ። መጽሐፍ ቅዱስን ስናነብሳለ እግዚአብሔር በመክብብ ምዕራፍ 3 ቁጥር 11 ላይ ምን ይለናል? ሁሉንም በጊዜው ውብ አድርጎ ይሰራዋል ይላል፣ ያደርገዋል ይላል። እግዚአብሔር ሁሉን በጊዜው ውብ አድርጎ የሚሰራ አምላክ ነው። እናም በሕይወታችን መቼ ነው የሚፈጸሙት ብለን የምንጠባበቃቸው ከእግዚአብሔር ዘንድ በተስፋ አንጋጠን እየጠበቅናቸው ያሉ ነገሮች ሊኖሩን ይችላሉ።
ታዲያ የገና መልእክት የክርስቶስ ኢየሱስ መወለድ ከሚያስተምረን መልእክቶች መካከል አንደኛው ምንድን ነው? እግዚአብሔር በጊዜው ነገርን ውብ አድርጎ እንደሚሰራ ነው። የዘመኑ ፍጻሜ በደረሰ ጊዜ፣ የጊዜው ፍጻሜ የተቀጠረለት ጊዜ በደረሰ ጊዜ ጌታችን እንደመጣ እንደተወለደ እኛም እግዚአብሔር ቃል የገባልንን ተስፋ የሰጠንን ነገር በጊዜው እንደሚያደርግልን፣ በጊዜው እንደሚሰራ በዚህ እርግጠኞች እንድንሆን ያደርገናል። የመጽሐፍ ቅዱስ ብዙ ምሳሌዎች አሉን በዚህ ዙሪያ ልናነሳቸው የምንችል። የአብርሃምና የሳራን ታሪክ ማንሳት እንችላለን። በዘፍጥረት ምዕራፍ 21 ከቁጥር 1 እስከ 2 ሄደን ስናነብሳለን እግዚአብሔር በጊዜው ሳራን እንዴት እንደጎበኛት፣ ባልታሰበ ሰው ባልጠበቀበት ጊዜ፣ አይሆንም በተባለበት ጊዜ 25 ዓመታትን የጠበቁት ተስፋ በእግዚአብሔር ጊዜ እንደተፈጸመ እንመለከታለን። እንዲያውም ያንን ጊዜ መጠበቅ ተስኗቸው እነሱ በግላቸው የሄዱት መንገድ ሕይወታቸውን ምን ያህል የከፋ አድርጎት እንደነበረ ታሪኩ ጨምሮ ጽፎልናል። እግዚአብሔር ግን የተናገረውን የማያጥፍ የሰጠውን ቃል የማይረሳ ከጊዜው ደግሞ የማይዘገይ ወይም ደግሞ የማይፈጥን አምላክ በጊዜው የሰጣቸውን ተስፋ እውን አደረገላቸው፣ እንዲጨብጡትም አደረጋቸው። ስለዚህ የአብርሃምና የሳራ ታሪክ በእርግጥም እግዚአብሔር ነገርን ውብ አድርጎ እንደሚሰራ፣ በጊዜው እንደሚሰራ የሚያሳየን ድንቅ ታሪክ ነው። የዮሴፍም ታሪክ እዚህ ላይ ተጠቃሽ ነው። ዮሴፍ ከባርነት ወደ ቤተ መንግሥት ነበር የመጣው። በዘፍጥረት ምዕራፍ 50 ቁጥር 20 ላይ ሄደን ስናነብ እናንተ ለክፉ አሰባችሁብኝ፣ እግዚአብሔር ግን ዛሬ የሆነውን ነገር አይቶ ለመልካም አደረገዋል። አዎ መጠበቅ ነበረበት። ዮሴፍም ቢሆን ቀላል ዓመታትን አልጠበቅም። ቢሆንም ግን በዛ ሁሉ ውስጥ እግዚአብሔር የሰጠውን ተስፋ አልለወጠም። በእርግጥም በጊዜው በአስደናቂ ሁኔታ ባልተጠበቀ መንገድ፣ ነገር ግን በእግዚአብሔር ድንቅ አሰራር የተሰጠው ሕልም ተፈጽሞ ለክፉ የተባለው ለበጎ ሆኖ ታሪኩ በአስደናቂ የእግዚአብሔር ምሕረት ሲቋጭ እናያለን። ስለዚህ የዮሴፍም ታሪክ እግዚአብሔርን በመጠበቅ የእርሱ ጊዜ እንዲፈጸም ያንን በመናፈቅና በመጠበቅ ውስጥ ያለውን ሽልማት ያሳየናል። የሙሴ ታሪክም ሌላው ተጠቃሽ ነው። 40 ዓመት በቤተ መንግሥት፣ 40 ዓመት በምድረ በዳ፣ 40 ዓመት ደግሞ እንደገና የሕዝቡ መሪ ሆኖ እንደኖረ እንመለከታለን። ታዲያ ጊዜው በደረሰ ጊዜ እግዚአብሔር በምድረ በዳ እያለ በሚቃጠለው ቁጥቋጦ ውስጥ ሆኖ ተገለጠለት። በተለይ ሐዋርያት ሥራ ምዕራፍ 7 ከቁጥር 30 እስከ 34 ስናነብ እግዚአብሔር ጊዜ እንደነበረው እናያለን። ጊዜው ባልነበረበት ጊዜ ሞከረ ሙሴ የእግዚአብሔርን ተስፋ ለመፈጸም፣ ግን ያ የእሱ ጥረት እንጂ የእግዚአብሔር ፈቃድ አልነበረም። ጊዜው ሲደርስ ግን እሱን ከቤተ መንግሥት አውጥቶ በሚዲያ በዚያ የበጎች እረኛ ሆኖ በነበረበት ቦታ እግዚአብሔር ለክብሩ ለአገልግሎቱ ሲጠራው እንመለከታለን። ስለዚህ ሙሴም ሌላው ተጠቃሽ ነው። እንግዲህ አብርሃምን፣ ዮሴፍን፣ ሙሴን እነዚህን ሁሉ ስንመለከታቸው እንደዚሁም ሌሎች ብዙዎችን ከመጽሐፍ ቅዱሳችን መጥቀስ እንችላለን። የሁሉም ሕይወት የሚያስተምረን ዋናው ትምህርት ቢኖር በእውነት እግዚአብሔር በጊዜው የሚያስፈልገንን ነገር የሚያደርግ ለሁሉም በዕቅድና በራሱ መንገድ የሚሰራ አምላክ መሆኑን ነው። ለዚህ ነው እንግዲህ በኢሳይያስ ምዕራፍ 40 ቁጥር 31 ላይ እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ ይላል። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይደክሙም፣ ይሄዳሉ፣ ደግሞም አይታክቱም ይለናል። ስለዚህ እግዚአብሔርን ስንጠብቅ በእርግጥም እግዚአብሔር ጉልበታችንን ያድስልናል። የእርሱን ጊዜ በመጠበቅ ውስጥ ያለውን በረከት ያቀዳጀናል። ታዲያ ምንድን ነው እኛስ በሕይወታችን ዛሬ እየጠበቅን ያለ ነው? ጊዜው ያልደረሰ ነገር ይኖረን ይሆን? ምናልባትም በመጠበቅ ደክመን ተሰላችተን ሲሆን እንደና አብርሃምም ምናልባት የሞከርናቸው የራሳችን መንገዶች ኖረው እነሱ ደግሞ እንደገና እንደ ወጥመድ እግራችንን ይዘውን ይሆን? በምንም አይነት ሁኔታ ውስጥ ብንሆን አንድ ነገር እናስታውስ፣ እግዚአብሔር ጊዜ አለው። ጊዜው በደረሰ ጊዜ ደግሞ በእርግጥም ከአእምሯችን በላይ በሆነ አሰራሩ
ድንቁን ያሳየናል። እግዚአብሔር የዘመኑ ፍጻሜ በደረሰ ጊዜ ልጁን እንደላከ የዘመኑ ፍጻሜን በደረሰ ጊዜ ለእኛም የሰጠንን በየግል የምንጠባበቀውን የእርሱን ጉብኝት ወደ ሕይወታችን ያመጣልናል። እንግዲህ በመጨረሻ የምናነሳው ደግሞ ሌላ እንደዚሁ በተስፋ የምንጠብቀው የክርስቶስ ኢየሱስ ዳግም ምጽአት ነው። እርሱም ልክ የመጀመሪያው ምጽአት በዘመኑ ፍጻሜ እንደተከሰተ የተቀጠረለት ጊዜ ባበቃ ጊዜ እንደመጣ ይህም የዳግም ምጽአቱም ውጤት እንደዛ እንደሚሆን እንጠብቃለን። ምክንያቱም ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል 14 ከቁጥር 1 እስከ 3 እንዲህ ብሎናል። ልባቸው አይፍራ፣ አይታወክ፣ በእኔ እመኑ፣ ተመልሼ እመጣለሁ፣ ደግሞም ወስዳቸዋለሁ፣ ስፍራ ባዘጋጀውላችሁ በዚያ ከኔ ጋር እንድትሆኑ ብሎናል። በራእይ ምዕራፍ 22 ላይ ደግሞ እንደዚሁ በፍጥነት እመጣለሁ ይለናል። ታዲያ ከኛ የሚጠበቀው ምንድን ነው? እግዚአብሔር በጊዜው ይህንን ተስፋ እንደሚፈጽም በማመን በትዕግስትና በተስፋ መጠበቅ ነው። ይህንን ከማድረግ የሚጎሉ እንደሚኖሩ የእግዚአብሔር ቃል ይናገራል። በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9 ላይ አንዳንዶች በቃ ራእዩ ጠፍቷል፣ አይመጣም፣ አይሆንም ይላሉ። እግዚአብሔር ግን ዘግይቶ አይደለም፣ ነገር ግን ብዙዎች ወደ ንስሐ እንዲመጡ በመፈለግ ነው የሚታገሰው እንጂ እሱ ጊዜ አለው። ጊዜውን ቆርጧል። ጊዜው በሆነ ጊዜ በተፈጸመ ጊዜ ይመጣል። ለዚህ ነው እንግዲህ በዕንባቆም ምዕራፍ 2 ቁጥር 3 ላይ እንደዛው በመጠበቂያችን ላይ እንድንቆም እግዚአብሔር አይዘገይም ይመጣልና እርሱም ተስፋ እንድናደርግ ጥሪ የሚያደርግልን። ታዲያ እግዚአብሔር በእርግጥም ዓላማውን በመፈጸም በልጁ በክርስቶስ ኢየሱስ የመጀመሪያ ምጽአት የተጀመረውን ያንን ደግሞ የሚጨርስበት ዳግም ምጽአት እንደሚኖረው ቃሉ ያስተምረናል። በዚህ ሁሉ ውስጥ የእግዚአብሔር ጊዜ ሁልጊዜ የተሻለ መሆኑን እናስታውስ። እሱ ሁሉን በጊዜው ውብ አድርጎ የሚሰራ ድንቅ አምላክ ነው። ጊዜው በደረሰ ጊዜ ተወለደ። ጊዜው በደረሰ ጊዜ ደግሞ ብዙ በረከቶችን በሕይወታችን እያደረገ እዚህ መርቶ አድርሶናል። በመጨረሻ ደግሞ ጊዜው በደረሰ ጊዜ አሁንም ታላቅ ስራውን ታላቅ ማዳኑን በመግለጥ የሰውን ልጅ ይታደገዋል። ከኛ የሚጠበቀው እግዚአብሔርን መጠበቅ ነው። የኛ ሰዓት ከሱ ሰዓት የተለየ መሆኑን፣ የኛ ጊዜ ከሱ የጊዜ ሰሌዳ የተለየ መሆኑን እውቅና በመስጠት እግዚአብሔርን በጊዜው እንዲሰራ በእምነት ልንጠባበቀው ይገባል ማለት ነው። ያን ስናደርግ እግዚአብሔር በሕይወታችን ይከብራል። ደግሞም በለሷን የጠበቀ ፍሬዋን ይበላል እንደሚል በትዕግስት የእርሱን ጊዜ ለጠበቁ ሁሉ እጅግ የሚጣፍጥ ፍሬን በሕይወታቸው እንደሚበሉ ቃሉ ያረጋግጥልናል። እንግዲህ ይህን ማድረግ እንድንችል እግዚአብሔር በጸጋው ይርዳን። እንጸልይ። እግዚአብሔር ሆይ እናመሰግንሃለን። አንተ በጊዜው ሁሉን ውብ አድርገህ የምትሰራባት ወዳጅ ስላለህን ተመስገን። እኛም በአንተ ጊዜ እንድንታመን ለአንተ ጊዜ ራሳችን እንድንሰጥ አንተ በነገር ሁሉ እርዳን። ስለሰማህን ተመስገን። ክብር ለአንተ ይሁን፣ በጌታ በኢየሱስ ስም አሜን። ቃሌ ከማር ይልቅ ይጣፍጣል። ቃሌ ከማር ይልቅ ይጣፍጣል። ይለያል፣ ይቀድሳል፣ አስተዋይ ጠቢብ ያደርጋል። ቃሌ ቃሌ